ከሮጣችሁ አይቀር እዚህ ትራክ ላይ ከወጣችሁ አይቀር መሸለም ነው ያለባችሁ፣ ማሸነፍ ነው ያለባችሁ። አንደኛ ነው መውጣት ያለባችሁ። ስለዚህ ዝም ብሎ ለመሳተፍ አትሩጡ። ብዙዎች ይሮጣሉ፣ ግን አንዱ ነው ሽልማት የሚቀበል። ስለዚህ ታገኙ ዘንድ ሩጡ። ማግኘትን ግብ አድርጋችሁ፣ መሸለምን ግብ አድርጋችሁ፣ ማሸነፍን ግብ አድርጋችሁ ከሮጣችሁ አይቀር አሸንፉ። ተራ ሩጫ አትሩጡ፣ ከንቱ ሩጫ አትሩጡ። ማሸነፍ አለባችሁ። ወርቁን ማግኘት አለባችሁ። ክብር ለኢየሱስ ይሁን። ምሕረትና ቸርነቱን መልካምነትና በጎነቱን በሕይወታችን ላይ ያበዛልን የረዳን ያገዘን አምላካችን ይባረክ። በጌታ ጸጋ በጌታ ቸርነት ደግሞ ዛሬ ላይ መቆም ችለናል። ክብር ለኢየሱስ ይሁን። ከኔ ጋር እነዚህን ተከታታይ ሳምንታት በአንድ ሐሳብ ላይ አብረን የጌታን ቃል እንካፈላለን። አንድ ምዕራፍ ነው የምናየው። ዕብራውያን ምዕራፍ 12ን ነው በእነዚህ ሳምንታት ውስጥ አብረን የምናየው። ስለ ሕይወት ሩጫ አብረን ከዚህ ቃል እንካፈላለን ማለት ነው። እግዚአብሔር በረዳን መጠን እግዚአብሔር ደግሞ ያስተምረናል። እግዚአብሔር ደግሞ በዚህ ቃል መሰረት ይናገረናል ማለት ነው። እንግዲህ ከዚህ ትምህርት በኋላ ሁላችንም በደንብ ሯጮች እንሆናለን ማለት ነው። የትምህርቱ ዓላማና ሐሳብ የሕይወትን ሩጫ በሚገባ እንድንሮጥ፣ የሕይወትን ሩጫ በሚገባ እንድንጨርስ፣ የሕይወትን ሩጫ ሮጠን ሽልማትን የምንቀበል ሽልማትን የምናገኝ ሰዎች እንድንሆን ነው። እንግዲህ ይህንን ትምህርት የምንማረው ሁላችንም እንቆምና ዛሬ የምንካፈለውን ሐሳብ አንድ ላይ እናነብና ወደ ትምህርታችን እንሄዳለን። ዕብራውያን ምዕራፍ 12 ቁጥር 1 እና ቁጥር 2 ብቻ ይሆናል ዛሬ የምንካፈለው። እሱን አንድ ላይ አብረን እናነበዋለን። እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎ የሚከበንን ኃጢአት አስወግደን የእምነታችንን ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና ይላል። የዕብራውያንን መጽሐፍ በሶስት ከፍለን ማየት እንችላለን። የመጀመሪያው ከምዕራፍ 1 እስከ ምዕራፍ 7 ያለው ነው። ሁለተኛው ከምዕራፍ 8 እስከ ምዕራፍ 10 ያለው ነው። የመጨረሻው ደግሞ ከምዕራፍ 11 እስከ ምዕራፍ 13 ያለው። ከምዕራፍ 1 እስከ ምዕራፍ 7 ያለው ጠቅለል ያለው ሐሳቡ ወይም ዋና ጭብጡ ኢየሱስ ክርስቶስ በብሉይ ኪዳን ካሉ ፍጡራን በብሉይ ኪዳን ካሉ ሰዎች ይልቃል የሚል ነው። የክርስቶስ ኢየሱስን መላቅ የክርስቶስ ኢየሱስን ሱፐርማሲ ነው ሊያሳያቸው የሚፈልገው ጸሐፊው። የዚህ ችግር ስላለባቸው ማለት ነው። ኢየሱስ ክርስቶስን እንደ አንድ ፍጡር እያዩት ስለነበር ሊያሳያቸው የሚሞክረው የክርስቶስ ኢየሱስን መላቅ ኢየሱስ እንደሚበልጥ ያሳያቸዋል። ምዕራፍ 1 እና ምዕራፍ 2 ላይ ኢየሱስ ክርስቶስ ከመላእክት እንደሚበልጥ ያሳያቸዋል። ምዕራፍ 3 ላይ በጣም ቦታ ከሚሰጡት በጣም ስፍራ ከሚሰጡት በጣም ከሚያከብሩት ከሙሴ እንደሚበልጥ ያሳያቸዋል። ምዕራፍ 4 ላይ ከኢያሱ እንደሚበልጥ ያሳያቸዋል። ምዕራፍ 5 ላይ ከሊቀ ካህናቱ ከአሮን እንደሚበልጥ ያሳያቸዋል። ምዕራፍ 5 እና 6 ላይ ከሊቀ ካህናቱ ከአሮን እንደሚበልጥ ያሳያቸውና ምዕራፍ 7 ላይ ደግሞ ከመልከ ጸዲቅ ኢየሱስ እንደሚልቅ ያሳያቸዋል። ስለዚህ እነዚህ 7 ምዕራፎች ዋነኛ ሐሳባቸው ምንድነው? ኢየሱስ ይልቃል፣ ኢየሱስ ይበልጣል። በብሉይ ኪዳን ካሉ ፍጥረታት ከመላእክትም ኢየሱስ ይበልጣል የሚል ነው። ከምዕራፍ 8 እስከ ምዕራፍ ባለው ሐሳብ ውስጥ ደግሞ ሊያሳያቸው የሚሞክረው የክርስቶስ ኢየሱስ መስዋዕትነት ኢየሱስ ክርስቶስ ራሱን መስዋዕት አድርጎ ማቅረቡ ብሉይ ኪዳን ላይ ካለው ከመስዋዕት ስርዓት አሁንም ይበልጣል ወይም ይልቃል የሚል ይህንን ነው የሚያሳያቸው ከምዕራፍ 8 እስከ ምዕራፍ 10። ምዕራፍ 8 ላይ ታስታውሱ እንደሆነ ሁለቱም ኪዳናት በማነጻጸር ያኛው አሮጌ እንደሆነ አዲሱ ኪዳን በክርስቶስ ኢየሱስ ሞት አማካኝነት የገባንበት ይሄ ኪዳን እንዴት እንደሚልቅ ያሳያቸዋል። ምዕራፍ 9 እና ምዕራፍ 10 ላይ ደግሞ ኢየሱስ ክርስቶስ በሞቱ እንዴት አድርጎ የብሉይ ኪዳኑን የመስዋዕት ስርዓት እንደተካው ያ እንደቆመ ያሳያቸዋል። ከማን የተነሳ? ኢየሱስ ክርስቶስ
ምርጥ መስዋዕት ከመሆኑ የተነሳ እግዚአብሔር የሚቀበለው ዳግመኛ ማይሰዋ አንዴ ተሰውቶ ለዘላለም በሱ ለሚያምኑበት የኃጢአትን ስርየት ሊያስገኝ የሚችል ምርጥ መስዋዕት ኢየሱስ ነው። ይህንን ያሳያቸዋል። ይህንን ካሳያቸው በኋላ የነዚህ ሰዎች ችግር ዋነኛ ችግራቸው ኢየሱስ ማን ነው የሚለው ላይ ስለሆነ ሰፊ ሽፋን የሰጠው ኢየሱስ የሰራውና ማንነቱ ላይ ነው። ለዚህ ነው እነዚህን 10 ምዕራፎች እዚህ ላይ ከቆየ በኋላ ምዕራፍ 11 ምዕራፍ 12 ምዕራፍ 13 ላይ ደግሞ ኢየሱስ ካደረገልን ነገር ተነስተን እንዴት መኖር እንዳለብን፣ እንዴት መመላለስ እንዳለብን፣ እንዴት መሄድ እንዳለብን ይነግረናል። በተለይ ምዕራፍ 11 ላይ ስለ እምነት ጀግኖች ያወራና ምዕራፍ 12 እና 13 ላይ ደግሞ ስለ ተግባራዊ ክርስትና ያን ከሆነልን ነገር ተነስተን እንዴት ምላሽ መስጠት እንዳለብን ይነግረናል ማለት ነው። ስለዚህ እኛ ነጥለን የምናየው ምዕራፍ 12ን ይሆናል ማለት ነው። በእነዚህ ሳምንታት ውስጥ ምዕራፍ 12ን በደንብ እናያለን ማለት ነው። እንግዲህ የክርስትናን ህይወት የአዲስ ኪዳን ጸሐፊዎች ብርቱ ተጋድሎ ካለበት የአትሌቲክስ ስፖርት ጋር ያመሳስሉታል። ለአዲስ ኪዳን ጸሐፊዎች የክርስትና ህይወት ለእናንተ በምን ይመሰላል ብለን ብንጠይቃቸው መልሳቸው በአትሌቲክስ የሚል መስለውታል። ይህ መዝናኛ ካለበት ፈታ ብለን ከምንኖርበት ጨዋታ ካለበት ነገር ጋር ሳይሆን በትክክል የመሰሉት በጣም ብርቱ ተጋድሎን ከሚጠይቅ ከአትሌቲክስ ስፖርት ጋር የክርስትና ህይወታችንን መስለውታል። አይታችኋል። መዝናኛ ላይ ያለ ሰው እንደዚሁ አይታችሁ ታውቁታላችሁ። መዝናኛ ላይ ችኮላ የለም። መዝናኛ ላይ ነገሮች በእርጋታ ነው የሚደረጉት። ነገሮች ፈታ ተብለው ነው የሚደረጉት። መዝናኛ ላይ አለባበስ ልዩ ነው። መዝናኛ ላይ ብዙ ነገር የተለየ ነገር አለ። አንድ ሰው እየተዝናና መሆኑን አለባበሱን አይታችሁ፣ አንድ ሰው እየተዝናና መሆኑን አካሄዱን አይታችሁ፣ አንድ ሰው እየተዝናና መሆኑን እርጋታውን አይታችሁ ማወቅ ትችላላችሁ። የክርስትና ህይወት ልክ እንደዚህ አይደለም። ብርቱ ተጋድሎ ካለበት ከብርቱ ትግል ከሚጠይቅ የሩጫ ውድድር ጋር ተመስሏል። ሯጭ አይታችሁ ከሆነ የፊቱ ገጽታ ራሱ ያስታውቃል ጨዋታ ላይ እንዳልሆነ አይደል? ልክ ነኝ አይደል? ከአለባበሱ ጀምሮ ከፊቱ አኮሳተት ጀምሮ ስታዩት ይሄ ሰውዬ አንድ ነገር ላይ እየተጋደለ ለአንድ ነገር ዋጋ እየከፈለ ለአንድ ነገር ሊሰዋ እንደተዘጋጀ በትክክል ያስታውቃል። ስለዚህ የክርስትና ህይወታችንን መጽሐፍ ቅዱስ በትክክል የመሰለው ከአትሌቲክስ ውድድር ጋር ነው። ያው አትሌቲክስ ብለን ስንል ሩጫም ውስጡ አለ፣ ሌሎችም ስፖርቶች ውስጡ ስላሉ ነው። እንግዲህ መጽሐፍ ቅዱስ ላይ 2 ስፖርቶች ነው የተጠቀሱት። አንደኛው ሩጫ ነው፣ አንደኛው ደግሞ የትግል ስፖርት ነው። በእነዚህ 2 ስፖርቶች የክርስትና ህይወታችን ተመስሏል። በተለይ ጳውሎስን ስትጠይቁት በጣም በተደጋጋሚ ክርስትናን ከምን ጋር አያይዞታል? ከሩጫ ጋር አያይዞታል። በቃ በጥሰን እንድንገባ ያበረታታናል። ይህንን የህይወት ሩጫ ሮጠን እንድንጨርስ ያበረታታናል። ወደ ትራኩ ላይ የወጣ ነው ግን ሚኒማ ስለምናሟላ ሳይሆን የክርስቶስ ኢየሱስ ሚኒማ ለእኛ ሚኒማ ሆኖ ተቆጥሮልን ነው። አሜን አይደለ? ማንኛውም አትሌት የዓለም አትሌቲክስ ላይም ኦሎምፒክ ላይም ለመወዳደር መጀመሪያ ማሟላት ያለበት ሚኒማ ሳያሟላ የትኛውም አትሌት እነዚህ ትልልቅ ውድድሮች ላይ ሊወዳደር ፈጽሞ አይችልም። ማሟላት ያለበት ግዴታ የሚቀመጥ የዓለም ሻምፒዮን ላይም ሆነ ኦሎምፒክ ላይ የሚቀመጥ ሚኒማል ያንን ሳያሟላ ሰው ሊወዳደር፣ ያንን ሳያሟላ ሰው ሊሮጥ አይችልም። እንዴት መጣን ወደዚህ የህይወት ትራክ? ሰው በክርስቶስ ኢየሱስ ሲያምን ወደዚህ የህይወት ትራክ ላይ ወጥቷል። ግን እንዴት ነው የወጣ ነው ብለን ስንጠይቅ የወጣ ነው በራሳችን ጥረት፣ የወጣ ነው በራሳችን ልፋት አይደለም ወገኖቼ። የወጣ ነው የክርስቶስ ኢየሱስ ሚኒማ ለእኛ ስለታየልን ነው። እሱ ሚኒማውን ስላሟላልን ነው። ማናችንም ይህንን ሚኒማ የምናሟላ ሰዎች አልነበርን። በጣም ደካሞች፣ በጣም ኃጢአተኞች፣ በጣም የወደቅን ሰዎች ነበርን። ኢየሱስ ግን ሚኒማችንን አሟልቶ ወደዚህ የህይወት ትራክ ላይ አስቀምጦናል። አሁን ትራክ ላይ ነን ማለት ነው። ቀልድ የለም ማለት ነው። ጨዋታ የለም ማለት ነው። በዚህ ሩጫ ላይ ደግሞ አንድ የተጠየቅነው ነገር አለ። በጥሰን እንድንገባ፣ በጥሰን እንድናሸንፍ፣ እንድንጨርስ። የመሮጥ ዓላማ ዋነኛ ግቡ ይሄድ መጨረስ፣ መግባት። ለዚህ ነው ጳውሎስም በተደጋጋሚ ክርስትናን ከሩጫ ጋር አያይዞ ሲያነሳ እያወራ ያለው ከመግባት አንጻር፣ እያወራ ያለው ከመጨረስ አንጻር ነው። እያወራ ያለው ከማጠናቀቅ አንጻር እንድንገባ
ወደዚህ የህይወት ትራክ ውስጥ ከቶናል ማለት ነውና አንዳንድ ጥቅሶችን እስቲ እንይ። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 7፣ አንደኛ ቆሮንቶስ ምዕራፍ 9 ቁጥር 24፣ ፊልጵስዩስ ምዕራፍ 3 ቁጥር 13፣ ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 5፣ ዕብራውያን አሁን ያነበብነው ምዕራፍ 12 ቁጥር 2። እነዚህ ክፍሎች በሙሉ ስለ ሩጫ የሚያወሩ ናቸው። እንደዚህ ይላል ፊልጵስዩስ ምዕራፍ 3 ቁጥር 13 ላይ ወንድሞቼ ሆይ እኔ ገና እንዳያስኩኝ እቆጥራለሁ፣ ገና እንዳልያስኩ እቆጥራለሁ። ነገር ግን አንድ ነገር አደርጋለሁ፣ በኋላዬ ያለውን እየረሳው በፊቴ ያለውን ለመያዝ እዘረጋለሁ። ምንም ነገር አያቆመኝም፣ ምንም ነገር አይዘኝም። ነገሮች እጄ እንደገቡ እንደተጠናቀቁ አይደለም የማስበው ምቆጥር፣ ገና እንዳልያስኩ ነው ማስበው። ስለዚህ ከፊቴ ያለውን ለመያዝ እዘረጋለሁ፣ ሮጣለሁ፣ ቸኩላለሁ ይላል። ይፈጥናል ጳውሎስ ለመያዝ፣ ለመጨረስ፣ ለማጠናቀቅ ግብ አድርጎ ያስቀመጠውን ነገር አቺቭ ለማድረግ ሲፈጥን ሲቸኩል ታያላችሁ። 9:24 አንደኛ ቆሮንቶስ በሽቅድድም ስፍራ የሚሮጡ ሁሉ እንዲሮጡ ነገር ግን አንዱ ብቻ ዋጋ እንዲቀበል አታውቁምን? እንዲሁ ታገኙ ዘንድ ሩጡ። እዚህ ጋር ደግሞ እንደዚህ ይላል፣ ከሮጣችሁ አይቀር ለማግኘት ሩጡ፣ ከሮጣችሁ አይቀር ለመሸለም ሩጡ። አንዳንድ አትሌቶች አይታችኋል፣ ሮጠው 57ኛ ምናምን ገብተው እንደዚህ ምናምን ይላሉ። እንደዛ አትሁኑ ነው የሚለው። ብዙዎች ሊሮጡ ይችላሉ በሽቅድድም ስፍራ፣ የሚሸለመው ግን አንድ ነው። የወርቅ ሜዳሊያውን የሚያገኘው ግን አንድ ነው። ከሮጣችሁ አይቀር እዚህ ትራክ ላይ ከወጣችሁ አይቀር መሸለም ነው ያለባችሁ፣ ማሸነፍ ነው ያለባችሁ፣ አንደኛ ነው መውጣት ያለባችሁ። ስለዚህ ዝም ብሎ ለመሳተፍ አትሩጡ ነው ፖይንቱ። ለመሳተፍ አትሩጡ። ብዙዎች ይሮጣሉ፣ ግን አንዱ ነው ሽልማት የሚቀበል። ስለዚህ ታገኙ ዘንድ ሩጡ። ማግኘትን ግብ አድርጋችሁ፣ መሸለምን ግብ አድርጋችሁ፣ ማሸነፍን ግብ አድርጋችሁ ከሮጣችሁ አይቀር አሸንፉ። ተራ ሩጫ አትሩጡ፣ ከንቱ ሩጫ አትሩጡ። ማሸነፍ አለባችሁ፣ ወርቁን ማግኘት አለባችሁ ይለናል። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ደግሞም በጨዋታ የሚታገል ማንም ቢሆን እንደሚገባ አድርጎ ባይታገል የድልን አክሊል አያገኝም። እዚህ ጋር ደግሞ ሩጫ ሕግ እንዳለው፣ ሩጫ ደንብ እንዳለው፣ ዝም ብሎ እንደማይሮጥ፣ ዝም ብሎ ድግ ብሎ ሰው ተነስቶ አይሮጥም። መመሪያ አለው፣ ደንብ አለው። በዛ መሰረት ካሮጡ ሯጮች ዲስኳሊፋይ ነው የሚሆኑት። የሚቀመጥላቸው መመሪያ አለ። አንድ በተሳሳታት አነሳስ ምክንያት እኮ ነው ታስታውሳላችሁ፣ ኡዜን ቦልት ከኦሎምፒክ ላይ ዲስኳሊፋይ የተደረገው። እንዴት እንዳለቀሰ አይታችኋል። መመሪያዋን ስለጣሰ እዛ ጋር መሳሳት ስላልነበረበት እዛ ጋር። ልክ እንደዚህ ሁሉ ይሄ የገባንበት ህይወት ሚኒማም አናሟላውን አሟልቶልን እዚህ ትራክ ላይ ቢያስገባንም ዝም ብለን አይደለም የምንሮጠው። መመሪያ አለን፣ እንዴት መሮጥ እንዳለብን፣ እንዴት መመላለስ እንዳለብን፣ እንዴት መሄድ እንዳለብን የሚነግረን መመሪያ ነው። በዛ መመሪያ መሰረት ካልሄድን ማሸነፍ አንችልም። በዛ መመሪያ መሰረት ካልሄድን በጥሰን ልንገባ አንችልም። ዲስኳሊፋይድ ነው የምንሆነው። ስለዚህ የሚታገል በነገር ሁሉ ራሱን ይገዛል። ዝም ብሎ አይደለም። ዓላማው ማሸነፍ ስለሆነ፣ ግቡ ማሸነፍ ስለሆነ እንዳያሸንፍ ከሚያደርገው ማንኛውም ነገር ይርቃል። ዲስኳሊፋይ መባል አይፈልግም እያለ ይነግረናል። ከዛ ሁላችንም የምናውቀው ደግሞ አንድ የታወቀ ጥቅስ አለ። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 7 ላይ መልካሙን ገድል ተጋድያለሁ፣ ሩጫውንም ጨርሻለሁ፣ ሃይማኖቴን ጠብቄያለሁ፣ ወደፊት የጽድቅ አክሊል ተዘጋጅቶልኛል። ጳውሎስ ይህንን ሲል ሁለተኛ ጢሞቴዎስን ሲጽፍ ከመገደሉ 1 ዓመት በፊት የጻፈው የመጨረሻ መጽሐፍ ነው ሁለተኛ ጢሞቴዎስ። ይህንን ካለ ከጥቂት ጊዜ በኋላ ኔሮ በሮማ አደባባይ ላይ ጳውሎስን ሰውቶታል። ግን አንድ ነገር ጳውሎስ እርግጠኛ ነው፣ ሩጫውን ሮጦ እንደጨረሰ እንዳጠናቀቀ። ጳውሎስ ያገለገለው 30 ዓመት። እነዚህ 30 ዓመታት ያልባከኑ ዓመታት ናቸው። የሮጠው እግዚአብሔር በሱ ሕይወት ያየውን ሩጫ ያንን እንደሮጠ ጳውሎስ እርግጠኛ ነው። ለዚህ ነው ሩጫውን ጨርሻለሁ ካለ በኋላ በመጨረስ ውስጥ ደግሞ ስለሚገኘው ነገር ነው አይደል? እዚህ ጋር የሚነግረን የጽድቅ አክሊል ምን ብሎልኛል? ተዘጋጅቶልኝ። ዝም ብዬ አይደለም የሮጥኩት። ማንም ሰው ዝም ብሎ አይሮጥም። ማንም ሰው እዚህ ጋር ሲሮጥ እንኳን የምታገኙት ሰው ወይ ባስ አምልጦት ወይ ታክሲ እንትን አምልጦት ነው ወይ ወፍሮ ነው። ዝም ብሎ ግን አይሮጥም። ግብ አለው።
አንድ አቺቭ ማድረግ የሚፈልገው አንድ ማግኘት የሚፈልገው ነገር አለ። ዝም ብላችሁ ተነስታችሁ ልትሮጡ አትችሉ። ወይ ውሻ ያስታዷችኋል። የሆነ ምክንያት አለ። ጳውሎስም የሮጠበት ምክንያት አለ። ዝም ብዬ አልሮጥኩም ይለዋል ለጢሞቴዎስ። መልካሙን ገድል ተጋድያለሁ፣ የጽድቅ አክሊል ምን ብሎልኛል? ተዘጋጅቶልኝ። እርግጠኛ ነው እንደሚሸለም፣ እርግጠኛ ነው እንደሚያገኝ። ይህንን የህይወት ሬስ በመጨረስ ውስጥ የሚገኝ ነገር እንዳለ እርግጠኛ ነው። ሽልማት እንደሚጠብቀው ያንን ግቡ አድርጎ ያንን ታርጌቱ አድርጎ ነው የሮጠው። ስለዚህ እነዚህ ጥቅሶች ሁሉ የሚነግሩን የክርስትና ህይወት ከምን ጋር እንደተያያዘ ነው? ከሩጫ ጋር እንደተያያዘ። ብርቱ ተጋድሎ ካለበት፣ ብርቱ ትግል ካለበት፣ በጥሶ መግባትን ከሚጠይቅ፣ ንቃትን ከሚጠይቅ፣ ትጋትን ከሚጠይቅ ህይወት ጋር ተያይዟል። እግዚአብሔር ጸጋውን ያብዛል። እንደው በግል እናንተ ለምን ይመስላል ሸዋ የክርስትና ህይወት ከሩጫ ጋር የተያያዘው? ከአትሌቲክስ ጋር ነው የተያያዘው። በእርግጥ ግን በተለይ ደግሞ ስለ ሩጫ ነው አይደል እነዚህ ጥቅሶች ለየት ባለ መልኩ የሚያወሩት። ለምን ተያያዘ ብላችሁ ብትጠይቁ የኔ መልስ እንደው መጽሐፍ ቅዱስን ሳጠና ያገኘሁት የኔ መልስ አንደኛ ሩጫ በግል ስለሆነ። አይታችኋል፣ ብዙ ስፖርቶች የሚከወኑት በጋራ። ብዙ ስፖርቶች፣ ኳስን ተመልከቱ፣ ቅርጫት ኳስን ተመልከቱ፣ እጅ ኳስን ተመልከቱ። እናንተ ብቻችሁን ምንም ልትፈጥሩ አትችሉ። የፈለገ ጎበዝ ብትሆኑ፣ እንደ ሜሲ አይነት 7 ባሎን ዶር የበላችሁ ሰው ብትሆኑ፣ አንድ ብቻችሁን ሆናችሁ 11 ሰው ልትገጥሙ አትችሉ። ሌላው ያስፈልጋችኋል። ብዙ ስፖርት ላይ ሌላው ያስፈልጋችኋል። ወደ ሩጫ ግን ስንመጣ ለየት ያለ አንድ ላይ ትሬኒንግ ሊሰሩ ይችላሉ አይደል? አንድ ላይ ይሰለጥናሉ። አብረው ነው የሚሰሩት። ልክ እዛች ትራኳ ላይ ከወጡባት ጊዜና ሰዓት አንስቶ ግን የሚሮጡት የራሳቸው። ለዚህ ነው ወንድም ወንድሙን ለመቅደም፣ እህት እህቷን ለመቅደም የሚሽቀዳደሙት። ልክ እዛች ትራክ ከወጡባት። ከዱላ ቅብብል ውጪ ነው እያልኳቸው ያለሁት፣ ምሳሌ ሆኖ ለዛ እንዳትወስዱብኝ። እስቲ ሩጫ በግል በህብረት ትሬኒንግ ያደርጋሉ፣ በግል ይሮጣሉ። የክርስትናም ህይወት ልክ እንደዚህ በህብረት ትሬኒንግ እናደርጋለን። ዓላማችን አንድ ነው፣ ግባችን አንድ ነው፣ የምንሮጥለት ነገር አንድ ነው፣ መድረሻችን አንድ ነው። የምንሮጠው ግን በግል ነው። ማንም የኛን ሩጫ አይሮጥልን። ማንም። አንዳንድ ሰዎች በዚህ ዘመን የነሱን ሩጫ ሰዎች እንዲሮጡላቸው የሚያስቡ አሉ። ነቢያት እንዲሮጡላቸው የሚፈልጉ፣ አገልጋዮቻቸው እንዲሮጡላቸው የሚፈልጉ፣ ወይም የትዳር አጋራቸው እንዲሮጥላቸው የሚፈልጉ። እሷ እኮ ትጉ ናት ይላችኋል አንዳንድ ሰው። እሷ እኮ በጣም ጎበዝ ናት፣ በክርስትና ድርድር አታውቅም። ምን እያለ ነው መሰላችሁ ሰው? እኔ እንደሷ አይደለሁም እያለ እሷ አለችልኝ ሊል ማለት ነው። አይደለም። እሷም የራሷን ነው የምትሮጠው፣ አንተም የራስን ነው የምትሮጠው። ሽልማቱ ለግል አይደለም። ለእያንዳንዱ እንደ ስራው ከፍል ዘንድ ዋጋው ከኔ ጋር አለ ነው ያለው አይደል? ራእይ መጽሐፍ 22 ላይ አይደል? መጨረሻ ላይ ነው እንደ ግል ነው ስንጠየቅ የምንጠየቅ። ማንም የኔና የናንተን ሩጫ አይሮጥልንም። እግዚአብሔር በእኛ ያየው ሩጫ አለ፣ የምንሮጠው እኛው ራሳችን። ግን እንደዚህ በህብረት ደግሞ አንድ ላይ ተሰብስበን ደግሞ ትሬኒንግ እናደርጋለን። አሁን ይሄ ትሬኒንግ ሰዓት ነው። አሁን ይሄ ትሬኒንግ ጊዜ ቤተክርስቲያን ውስጥ በሳምንት 2 ፕሮግራም አለ። ዋነኛ ዓላማው እናንተን ማሰልጠን አይደል? እናንተን ማሰልጠን ስልጠና እኮ ነው። በነገራችን ላይ ሜዳው እዛ ውጪ ነው፣ ከሰኞ ጀምሮ ያለው ነው አይደል? በስራ ቦታችን፣ በቢዝነሳችን፣ በተለያየ ቦታ ነው ሩጫው። ያንን ግን ማንም አይደለም የሚሮጥልን። የምንሮጠው ራሳችን፣ የምንሮጠው ብቻችን። ለዚህ ነው እኮ ጳውሎስ ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 7 ላይ መልካሙን ገድል ተጋድያለሁ፣ ሩጫውን ምን ብያለሁ? ጨርሻለሁ ነው ያለው። ጨርሰናል አይደለም ያለው ጢሞቴዎስን። ጢሞቴዎስ ደግሞ የሚጠብቀው ሩጫ አለ። ጳውሎስ የጨረሰው እግዚአብሔር በሱ ያየውን ሩጫ ነው። እሱ እውነት ነው አጠናቋል። ብዙ ዓመት አገልግሏል። መስዋዕት ሊሆን ስላለ ይሄ ነገር ሊያቆም ነው። ይሄ ነገር ሊያልቅ ነው። ወደ ኢየሱስ ሊሄድ ነው። ወደ አገለገለው ጌታ ሊሄድ ነው። ይሄ ብላቴና ግን የጳውሎስን ሩጫ ተከትሎ ጳውሎስ የሮጠለትን ነገር ዋጋ ሰጥቶ ጳውሎስ የተጋደለለትን ራሱን አሳልፎ የሰጠለትን ያንን ነገር ቦታ ሰጥቶ እሱም ደግሞ በሱ ሕይወት የታየለትን ሩጫ መሮጥ አለበት። ስለዚህ ጨርሰናል አይደለም ፖይንቱ፣ ጨርሻለሁ። ጳውሎስ ነው የጨረሰው። ጢሞቴዎስ ገና ጀመረ ማለት ነው። ገና ሊሮጥ ነው ማለት ነው።
ስለዚህ ማንም የኔና የናንተን ሩጫ አይሮጥልን። የምንሮጠው ራሳችን ነው። ራሳችን ሮጠን በጥሰን እንገባለን። አሜን። የታየልን የለም። አንዳንዴ እኮ በጣም ኳስ ላይ እኔ ኳስ ስለምወድ ብዙ ጊዜ በኳስ ነው ምሳሌ የምሰጠው። ኳስ ላይ ታውቃላችሁ እናንተ ደክማችሁ እናንተ አቅቷችሁ መሮጥ አቅቷችሁ አጠገባችሁ ያለ ሰውዬ ማለት ነው የእናንተን ቦታ ሸፍኖ ሊጋደልላችሁ ይችላል። በሱ ምክንያት እናንተ ሳትኖሩ በቃ ምንም በቃ አቋማችሁ ጥሩ ሳይሆን በሱ ምክንያት በተሸፈነላችሁ ቦታ ምክንያት አሸንፋችሁ ልትወጡ ትችላላችሁ። ሩጫ ላይ እንደዚህ እናንተ ከደከማችሁ በቃ አለቀ። ማንም የእናንተን ሩጫ አይሮጥላችሁ። እዩ እስቲ አትሌቶች ማንም በግል ነው። ስለዚህ የምንጠየቀውም ላይ በግል አሜን አሜን በሏ። እግዚአብሔር ይባረክ። ይህንን ማሰብ እንድንችል እኔ ነኝ ሮጬ የምጨርሰው የተመደበልኛል እግዚአብሔር በእኔ ህይወት ያየዋል፣ ለዚህ መነሳት አለብኝ ብለን እንድንነሳ እግዚአብሔር ጸጋውን ያብዛል። ሌላው የሩጫን ስፖርት ከሌሎች ስፖርቶች ለየት የሚያደርገው አንደኛ በግል ነው። ሁለተኛ እረፍት የለውም። ሩጫ የእረፍት ታይም የለውም። ብዙ ስፖርቶችን እስቲዩ የእረፍት ጊዜ አላቸው። ለምሳሌ ኳስ 90 ደቂቃ ነው የአንድ ጨዋታ ክፍለ ጊዜ 90 ደቂቃ ነው። ያንን 90 ደቂቃ በጀመሩበት አይጨርሱት። 45 ደቂቃ ይጫወቱና 45 ደቂቃ ይጫወቱና 15 ደቂቃ አረፈው ነው አይደል? ከዛ 45ን ደግሞ የሚጨርሱት። ብዙ ስፖርቶች ጋር ሄዱ የእረፍት ታይም አላቸው፣ የእረፍት ጊዜ አላቸው። በዛ በእረፍት ጊዜ አንዳንዶች እየተመሩ ወጥተው በዛ በእረፍት ጊዜ አርፈው ራሳቸውን አይተው አስተካክለው ታክቲክ ቀይረው አሸንፈው የሚወጡ ቡድኖች አሉ። በሁሉም ስፖርት ላይ ብዙ ስፖርት የእረፍት ታይም የማረፊያ ጊዜ አለው። የሩጫ ስፖርት ግን የእረፍት ታይም የለው። ሩጫ ላይ ማረፍ ማቋረጥ። ሩጫ ላይ ሰው ካረፈ የሚባለው አቋረጠ። ትንሽ እስቲ እርፍ ብዬ ቁጭ ብዬ እቀጥላለሁ አይባልም። ሩጫ አይባል። ማራቶን እኮ አሁን 42 ኪሎ ሜትር ዝም ብላችሁ ስታስቡት ራሱ አይደክማችሁ? የምትሮጡት በትንሹ በሴትና በወንድ ብለው ይከፋፍሉታል ሰዓቱን። እሱን ትተነው ማለት በትንሹ 2 ሰዓት ከምናምን ትሮጣላችሁ። 2 ሰዓት ከምናምን ስትሮጡ ግን አንዴ ሩጫዋን ከጀመራችሁ ጀምሮ ሊያማችሁ ይችላል። ብዙ ነገር ልትሆኑ ትችላላችሁ። እዚህ ጋር ደከመኝ እዚህ ጋር ልረፍ አይባል። ወይም ደግሞ ባላችሁበት ቁሙና አሁን የማረፊያ ታይም ነው አይባልም። ሩጫ አይባል። ሩጫ ላይ የሚታረፈው ሲያልቅ ነው። ሩጫ ላይ የሚታረፈው በጥሰው ሲገቡ ታይታችኋል። በጥሰው ከገቡ በኋላ ብዙ ጊዜ ትራኩ ላይ ይዘረራሉ ስለሚደክማቸው። ኡፍ ይላሉ፣ በረጅሙ ይተነፍሳሉ። የሚያልቀው እዛ ጋር ስለሆነ ማለት የክርስትና ህይወትም ልክ እንደዚህ እረፍት የለው። እስቲ ልዝናና ወጣ ብዬ ድንገት ልመል አይባልበት። ሩጫ ላይ እንዲማረግ ዲስኳሊፋይ መሆን እንደሆነ በክርስትና ህይወት ላይ መውጣት ልክ እንደዛው። እነዚህ አማኞች በነገራችን ላይ የክርስትና ህይወት የተመሰለው በአጭር ርቀት ሩጫ ሳይሆን በረጅም ርቀት አይደለ? በማራቶን እንጂ በ9 ሰከንድ በምንገባው 100 ሜትር አይደለም። እንደዛ ቢሆንማ ቀላል ነው። ላጥ ብላችሁ ትሄዳላችሁ፣ በቃ ትጨርሳላችሁ። ግን እንደዛ መስሏቸው ጀመሩና እነዚህ አማኞች ለካ ማራቶን ለካ በ9 ሰከንድ አያልቅ ረዘመባቸው። ከዚህ የተነሳ ነው ወደ ኋላ እያፈገፈጉ ያሉት። ለዚህ ነው ምዕራፍ 10 ላይ አይደለ ነፍሴ ወደ ኋላ በሚያፈገፍግ በዛ ምን አይላትም ደስ አይላትም እያለ ዕብራዊ ጻፊ የሚነግራቸው። ለዚህ እምነታቸው ችግር ውስጥ ገብቷል። ሊመለሱ ያሉ ናቸው ደክመው። ኖ የምታቋርጡት ህይወት ውስጥ አይደለም የገባችሁት። ወደ ኋላ የምትሉበት ህይወት ውስጥ አይደለም የገባችሁት። አይዟችሁ፣ ያልቃል። እንዳታርፉ፣ እንዳታቆሙ፣ ቀጥሉ፣ መሮጣችሁን ቀጥሉ። አቅም የሚሰጥ ጌታ ስላለ፣ ኃይል የሚሰጥ ጌታ ስላለ፣ የሚያበረታ ጌታ ስላለ ዋስትና የላችሁም። ልረፍ ብላችሁ ብትወጡ እንዳትወጡ አይቆምም ይላቸዋል። እንዲቀጥሉ
ይህንን የክርስትና ሩጫ ይህንን የህይወት ሩጫ እንዲጨርሱ በዚህ ሲያበረታታቸው እንመለከታለን። ለዚህ ነው ዳንኤል ምዕራፍ 12 ቁጥር 13 ላይ እንደዚህ የሚል ቃል አለ። እኔ በጣም የምወደው በመጨረሻው ዘመን ምን አይነት ጊዜ እንደሚሆን ለዳንኤል ነገረው። አመጽ እንዴት እንደሚበዛ፣ ርኩሰት እንዴት እንደሚበዛ፣ ጥፋት እንዴት እንደሚበዛ ነገረውና የሱንም ኃላፊነት ጨምሮ ነገረው ጌታ በመልአኩ በኩል። አንተ ግን እስከ ፍጻሜ ምን በል ሂድ። እንዲህ አይነት ነገር አለ። በጣም ብዙ ቻሌንጅ አለ። ብዙ ነገር አለ የሚፈትን ብዙ ነገር አለ። ሩጫውን እንዳንጨርስ ሩጫውን እንዳንቀጥል ሊያደርግ የሚችል እኔን ስማኝ የሚል ና ከኔ ጋር የሚል ና ተዝናና የሚል ብዙ ነገር አለ። አንተ ግን ይሄ ሁላ ነገር ባለበት እስከ ፍጻሜ ሄዳለሁ፣ አንተም ታርፋለህ፣ በቀኑ መጨረሻ በዕጣ ክፍል ትቆማለህ አለው። እረፍትን የነገረው በምን ውስጥ ነው? በመጨረስ ውስጥ፣ በማጠናቀቅ ውስጥ። አዎ በማጠናቀቃችን ውስጥ ትልቅ የዘላለም እረፍት አለ ከክርስቶስ ኢየሱስ የተጠበቀልን ወገኖች፣ በጥሰን በመግባት ውስጥ። ስለዚህ በጥሰን ስንገባ ነው ምን አሜን ስንጨርስ ነው ወገኖች። ለዚህ ነው ሩጫ ሁለተኛ የክርስትና ህይወት በሩጫ የተመሰለው ሁለተኛው ምክንያት ረፍት፣ አንደኛ በግል ስለሆነ ነው እንዳትረሱ። ሁለተኛው ደግሞ ረፍት ስለሌለ። ሶስተኛው ተቀያሪ የለውም ሩጫ። ከሌሎች ስፖርቶች ከብዙ ስፖርቶች ለየት የሚያደርገው ሩጫ ምን የለውም? ተቀያሪ የለውም። እናንተ ብትደክሙ ብሎ እግዚአብሔር ከሰማይ ሌላ ሰው አላየም። እናንተን ነው አንስቶ የሚያስቀጥላችሁ። ልትወድቁ ትችላላችሁ፣ አቅም ልታጡ ትችላላችሁ፣ ኃይል ልታጡ ትችላላችሁ። እናንተን ጌታ ኢየሱስ ያነሳችኋል። በእናንተ ነው የሚጨርሰው። ተተኪ የለውም። ብዙ ስፖርቶች ሂዱ ተቀያሪ ያላቸው። ኳስ ላይ አሁን 18 ነው የሚመዘገቡ፣ የሚጫወቱት 11 ናቸው። 7ቱ ተቀያሪ። ከዛ እያያችሁ ሰው ሊደክም ይችላል፣ ሰው ሊጎዳ ይችላል፣ ሰው ሊታመም ይችላል በሆነ ነገር። በሱ ቦታ በደከመው በተጎዳው ሰውዬ ቦታ ሌላ ሰው ትከታላችሁ። ሌላ ሰው ቀይራችሁ። እንደውም በቀየሩት ተጫዋች አሸንፈው የሚወጡ አንዳንድ ቲሞች አሉ፣ በአዲስ ኃይል ተቀያሪዎቹ ስለሚገቡ። ብዙ ስፖርት ላይ ተቀያሪ አለ። ቢደክሙስ ተብሎ፣ ቢወድቁስ ተብሎ፣ ቢሰበሩስ ተብሎ፣ የሆነ ነገር ቢደርስባቸውስ ተብሎ የሚቀየርላቸው ሰው አለ። አንዳንዴ ያሉ በጣም ሲደክማቸው፣ በቀደም ከወንድሜ ጋር ኳስ እያየን በጣም ልጁ ደክሞ አሰልጣኙ አልቀይረዋል። ከዛ ልጁ ቀስ ብሎ እንደዚህ ብሎ ሲያይ እኔና ወንድሜ ተነጋገረ። ደክሞታል፣ በቃ ጨርሷል ማለት ነው፣ አቅቶታል። ምንድነው ተስፋ እያደረገ ያለው? እሱን ተክቶ ሌላ ሰው እንዲገባ ማለት ነው። ሩጫ ላይ እንደዚህ የለም። እንደጀመረ ልትጎዱ ትችላላችሁ። እንደጀመረ እንደ ማራቶን እንደጀመረ ቁርጭምጭሚታችሁ ነው የሆነ ነገራችሁን ሊያማችሁ ይችላል። ከባድ ጉዳት ሊያጋጥማችሁ ይችላል። እናንተ ስለተጎዳችሁ ብዙ አልሮጣችሁም ተብሎ ብዙ አልሄዳችሁም ተብሎ ሌላ ሰው አይተካላችሁ። ሌላ ሰው በእናንተ ቦታ አይገባም። አዎ መድከም አለ፣ አዎ መውደቅ አለ። ትነሱና ትቀጥላላችሁ። እንደዛ ነው ሩጫ። አይታችኋል። አሁን በቡዳፔስት በተካሄደው የዓለም ሻምፒዮን አይደለ ጉድፍ እንዴት ነው ያሸነፈችው? ወርቁን ያገኘችው እንዴት? ጉልበቷን አይታችኋል። እየደማሽ ተቀያሪ ቢኖርስ ሌላ ይገባል? የለውም ወገኖች። እናንተ ናችሁ የምትሄዱት። እግዚአብሔር እናንተን ሲመለከት እናንተን ሲያይ እሱ ሲደክም በእንትና ቀይረዋለሁ አይልም። እግዚአብሔር የደከመን የሚያነሳ አምላክ አለ። የወደቀን የሚያቆም አምላክ አለ። አዎ መውደቅ አለ፣ ብዙ ነገር አለው፣ ብዙ ነገር አለ፣ መሰበር አለው፣ በጣም ብዙ ነገር አለው፣ ብዙ ነገር አለ። ግን እግዚአብሔር ያነሳል። አሜን። አንስቶ ያስቀጥለናል አይደለ? እንደ አልሰማህም ነው እኮ ያለው እስራኤልን። ተስፋ ቆረጠ እስራኤል፣ ደከመው እስራኤል። መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም በአምላኬ ቸል ተብላለች አለ። አያየኝም አለ እግዚአብሔር። ምርኮ ረዝሞበት፣ ምርኮ ቆይቶበት ተስፋ ቆረጠ። አልሰማህም አለ በኢሳይያስ በኩል እግዚአብሔር የምድር ዳርቻ ፈጣሪ እኮ ነው አላቸው። አይደክምም። እናንተ ልትደክሙ ትችላላችሁ፣ እግዚአብሔር ግን አይደክምም ይላቸዋል። አይታክትም፣ ማስተዋሉ
አይመረመርም። ለደካማው ኃይልን ይሰጣል። ብርታት ለሌለው ብርታትን ይጨምራል። ጎበዛዝት ሊደክሙ ይችላሉ፣ ብርቶችም ሊዝሉ ይችላሉ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ። እንደ ንስር በክንፍ ይወጣሉ፣ ይበራሉ፣ አይሄዱም፣ ይሄዳሉ ይላል። እንደዚህ የሚያነሳ አምላክ አለ። ታያችሁ፣ አይዟችሁ ነው እያላችሁ ያለው የዕብራዊ ጻፊ። በነገራችሁ አይዟችሁ፣ ደክመዋል፣ አቅቷችኋል፣ ኃይል አጥተዋል። ማንም አይቀየርላችሁ። እናንተን ግን ይረዳችኋል እግዚአብሔር። እናንተን ግን እግዚአብሔር ያግዛችኋል። አያችሁ፣ እዚህ ትራክ ላይ ተማምነን የወጣ ነው መጀመሪያውኑ ያወጣንን ጌታ ነው እንዴ። በራሳችን አልወጣን። እንዴት በራሳችን እንሄዳለን? እሱ አይደል ያወጣን። የሚያስቀጥለንም እሱ ራሱ ነው። የሚያስኬደንም፣ አቅም የሚሰጠንም፣ ኃይል የሚሰጠንም፣ ጉልበት የሚሰጠንም፣ ብቃት የሚሰጠንም፣ የሚያስጨርሰንም ራሱ እግዚአብሔር ነው። አቅም የሚሰጥ አምላክ አለ። የወደቀ ሰው አለ እዚህ መካከል። አቅም ያጣ ሰው አለ። ይደከመዋል፣ ይረዘምበታል ከሚያልፍበት መከራና ችግር የተነሳ። እኔ ነግራችኋለሁ፣ እግዚአብሔር ኃይልን ይሰጣል። እግዚአብሔር አቅምን ይሰጣል። እግዚአብሔር ጉልበትን ይሰጣል። በማንም አይተካችሁም እግዚአብሔር እናንተን። በማንም አይቀይራችሁም እግዚአብሔር እናንተን። በእናንተ ያየውን በእናንተ እግዚአብሔር ይጨርሰዋል። በእናንተ እግዚአብሔር ይከውነዋል። የሚገርም አምላክ አለን። የሚያነሳ ማለት ትናንትና እኮ በራሳችሁ ችግር አንድ እዚህ ውስጥ የገባችሁት አላላቸው። የገቡት እኮ በራሳቸው ችግር ነው። እስራኤላውያን አይደል? እግዚአብሔር እኮ አሳልፎ ስለሰጣች እንዴ ደከመኝ ትላ አላለም እግዚአብሔር። አይገርምም? በራሳቸው ችግር ውስጥ እንኳን ገብተው አለው ይላቸዋል። አቅም ሰጣቸዋለሁ፣ ኃይል ሰጣቸዋለሁ ሲላቸው እንመለከታለን። ስለዚህ የክርስትና ሕይወት ከሩጫ ጋር የተያያዘው ሩጫ በግል ስለሆነ ነው። ሩጫ እረፍት ስለሌለው ነው። ሩጫ ምን ስለሌለው ነው? ተቀያሪ ስለሌለው ነው። ስለዚህ በእኛ ያየውን እኛ እንሮጠዋለን፣ አናርፍም፣ አናቋረጥም፣ እንቀጥላለን። ልንወድቅ እንችላለን፣ ልንደክም እንችላለን። ተተኪ የለም። በእኛው እግዚአብሔር ሩጫውን ይጨርሰዋል።